ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት የሚገኙ ዜጎች የኑሮ ሁኔታቸውን ለመቀየር ለትምህርትና ለተለያዩ ጉዞዎች ከሀገራቸው ርቀው መጓዝን ምርጫቸው ሲያደርጉ ይስተዋላል። ታዲያ ይህን ተከትሎ በተለይም በሀገራችን ኢትዮጵያ ወደ ውጭ ተጉዘው ስራ መስራት የሚፈልጉ ዜጎች መበራከታቸውን ተከትሎ ይህንን ጉዳይ ለማስጨረስ በሚል የተቋቋሙ ኤጀንሲዎች በርካታ ቁጥር ያላቸው ናቸው። እነዚህ ኤጀንሲዎች ዓላማቸው ዜጎችን ማገዝ በሚል ሊቋቋሙ እንጂ በተለያየ ጊዜ የማጭበርበር ስራዎችን ሲያከናውኑና የበርካታ ዜጎችን ህይወትና ከሀገር ወጥቶ የመስራት ጉጉት ሲያጨናግፉ ብሎም ጊዜ፣ ገንዘብ እንዲሁም የስነ ልቦና ጫና እያሳደሩ እንደሚገኙ ነው የሚገለጸው። በተለይም ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት የስራ ስምሪት እንሰጣለን እያሉ በሚያጭበረብሩ አካላት እንዳይታለሉና ሰዎች ራሳቸውን መጠበቅ እንደሚገባቸውም በተደጋጋሚ ይገለጻል። በተለይም የውጭ ሀገራት የስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑን ልብ ማለት የሚገባ ጉዳይ ሲሆን በዚህ መሰረት ዜጎች ካሉበት ሆነው ለውጭ ሀገር የስራ ስምሪት መመዝገብ የሚችሉበት የኢትዮጵያ የስራ ገበያ መረጃ ስርዓት ተዘርግቶም እየተሰራበት ይገኛል። በዚህ መሰረትም ኢትዮጵያ ስምምነት ወደ ፈረመችባቸው 6 የመካከለኛው ምስራቅ ሀገራት ለመሄድ የሚያስችሉ ስልጠናዎችና ምዘናዎች ከተከናወኑ በኋላ ስምሪቱ እንደሚሰጥም ተገልጿል። ይህ በእንዲህ እንዳለ ግን ከመንግስት እውቅናና ፍቃድ ውጪ ወደ ውጭ ሀገራት የሚደረግ የስራ ስምሪት አለመኖሩን በመገንዘብ ዜጎች ህይወታቸውን፣ ጊዜያቸውን ብሎም ገንዘባቸውን ከማጣት ሊቆጠቡ እንደሚገባ ነው የሚነገረው። በህገወጥ የሰዎች አዘዋዋሪ ደላላዎች የሚደረግ የውጭ ሀገር ጉዞ የራስን ብሎም የቤተሰብን ኑሮ ለከፋ ችግር እንደሚያጋልጥም ተገንዝቦ ከዚህ አደገኛ አካሄድ መቆጠብም ግድ ይላል። ከዚህ በተጨማሪ ጉዳዩን ከማይመለከታቸው የመንግስት ሚኒስቴር መስሪያ ቤቶች ፍቃድ የተሰጣቸው በማስመሰልም ከሚሰሩት መጠንቀቅ እንደሚገባም የሴቶችና ማህበራዊ ጉዳይ ሚኒስቴር ሰሞኑን ማስታወቁ አይዘነጋም። ታዲያኛም ይህንን መነሻ በማድረግ በተደጋጋሚ የሚነሱት የተለያዩ ህገወጥ የሆኑና የስራ ቪዛ ተደራሽ ለማድረግ እንሰራለን በማለት በርካቶችን እያጭበረበሩ የሚገኙ ድርጅቶችን በተመለከተ የሴቶችና ማህበራዊ ጉዳይ ሚኒስቴር ያወጣው ሰሞነኛ መረጃ እንዲሁም የሚኒስቴር መስሪያ ቤቱ ማብራሪያን አካተን ይዘን መተናል። አብራችሁን በመሆን እንድትከታተሉን እንጋብዛለን። በተደጋጋሚ ወደ ካናዳና አውስትራሊያ ብሎም ወደ ሌላ ሀገራት እንልካለን በሚል በሚሊዮን የሚቆጠር ገንዘብ እየተቀበሉ የሚሰውሩ ሰዎች ቁጥር መበራከቱ ይነገራል። መሰል ታሪኮችም ሰዎች በግል ማህበራዊ ትስስር ገጻቸው ሲያጋሩ ብሎም በተለያዩ መገናኛ ብዙሃን ሲዘገቡም ይስተዋላል። እዚህ ላይ አንድ ምሳሌ እንጥቀስና ብስራት ሬዲዮ ሐምሌ 29 ቀን 2017 ዓ.ም የዘገበውን አንድ መረጃ እንመልከት። ሳቢና ጀነራል ትሬዲንግ በመባል የሚታወቅ አንድ ድርጅት በተለያዩ የማህበራዊ ድረገጾች ላይ ተቀባይነት ባገኙ ግለሰቦች ወደ ካናዳና አውስትራሊያ ልካለሁኝ በማለት ሲያስተዋውቅ መቆየቱ የሚታወስ ሲሆን ድርጅቱ 22 በሚገኘው ቢሮ ላይም 3 ዓመታት ይህን ስራ ሲሰራ መቆየቱን ጣቢያው ዘግቧል። በዚህም ታዋቂ በሚባሉና በማህበራዊ ድረገጾች ላይ ተጽዕኖ ፈጣሪ በሆኑ ግለሰቦች ማስታወቂያን በማስነገር በርካታ ገንዘብ በመቀበል ቪዛው ከዛሬ ነገ እያለ ለዓመት ያህል ሲያራዝም ቆይቶ አሁን ላይ ቢሮውን ዘግቶ ተሰውሯል ሲሉም ቅሬታ አቅራቢዎቹ ለጣቢያው ገልጸዋል። ቅሬታቸውን ካቀረቡት መካከል አንዷ ካናዳ ለመሄድ ከ1 ሚሊዮን ብር በላይ ከከፈለች በኋላ የካናዳ ፕሮሰስ አልተሳካም፣ ሌላ ሀገር ልሞክርልሽ ካልሆነ ተይው የሚል ምላሽ እንደተሰጣትና አሁን ላይ ግለሰቡ ቢሮውን ዘግቶ መጥፋቱን ትገልጻለች። ሌላኛዋ ቅሬታ አቅራቢ ደግሞ አውስትራሊያ ለመሄድ 300,000 ብር ክፈይ ተብላ የከፈለች ሲሆን ካልተሳካ ሙሉ ክፍያውን እንደሚመልሱላት ቃል በመግባት ደረቅ ቼክ ሰጥቷት እንደነበር ትገልጻለች። ይሁንና ክፍያውን ከከፈለች ከቀናት በኋላ ድርጅቱ መዘጋቱን እንዲሁም ግለሰቡ ለምን ተዘጋ የሚል ጥያቄ በዋትስአፕ ሲያቀርቡለት በህመም ምክንያት ነው እንከፍታለን የሚል ምላሽ ቢሰጣቸውም ተዘግቶ ወራት እንዳለፈው መግለጹ ተዘግቧል። መሰል የማታለልና የማጭበርበር ሂደቶች የሚፈጸሙት ከመንግስት ህጋዊ ፍቃድ እንዳላቸው በማስመሰል መሆኑ የሚገለጽም ሲሆን ለዚህም ነው ሰሞኑ የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳትታለሉ ራሳችሁን ጠብቁ ሲል ማስጠንቀቂያ እንዲሰጥ የተገደደው። በተለይም ሚኒስትሩ ሰናይ ዘመን ትሬዲንግ የጉዞና የቪዛ አማካሪ ለተባለና ለዜጎች የካናዳ የስራ ቪዛ ተደራሽ ለማድረግ ሰራለው ለሚል አካል የሰጠው እውቅናም ፍቃድም እንደሌለ አስታውቀዋል። አክሎም ይኸው አካል ለካናዳ ቪዛ ፕሮሰስ እንዲያደርግ ፍቃድ የተሰጠው በማስመሰል ሐሰተኛ መረጃ በማህበራዊ ሚዲያ እያሰራጨ ነው ማለቱም አይዘነጋም። ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ቪዛ አገልግሎት በተመለከተ ለየትኛውም አካል ፍቃድ የመስጠት ኃላፊነትም ሆነ ስልጣን የሌለው መሆኑንም በጥብቅ አሳውቀዋል። ነገር ግን ሚኒስቴር መስሪያ ቤቱ ከመሰል የስራ ስምሪት ጉዳዮች ጋር እየተያያዘ ስሙ የሚነሳ በመሆኑ የሴቶችና ማህበራዊ ጉዳይ ሚኒስቴር በአዋጅ ተቋቁሞ በኃላፊነት የተሰጠው ስልጣን ምንድነው ስንል ወደ ሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ቡድን መሪ አቶ መላኩ ባዬ ጥያቄ አቅርበናል። ሚኒስቴር መስሪያ ቤቱ እየሰጣቸው ያሉ አገልግሎቶች በዋነኛነት ከአካል ጉዳተኞች እና አረጋውያን ጋር የተያያዙ ተግባራት፣ ከህፃናት መብትና ደህንነት ጋር እንዲሁም ከሴቶችና ወጣቶች እኩል ተሳትፎና ተጠቃሚነት ጋር የተያያዙ ተግባራት፣ የህገወጥ የሰዎች ዝውውርና መደበኛ ያልሆኑ ፍልሰትን መከታተልና መቆጣጠር ላይ ያተኮሩ እና
ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ የሆኑ የማህበረሰብ ክፍሎችን በተለያዩ ፓኬጆች ድጋፎችን እንዲያገኙ የማስተባበር፣ የመከታተል፣ የመደገፍ፣ የመቆጣጠር ስራዎችን እነኚህን የማህበረሰብ ክፍሎች የተመለከቱ ተግባራትን የሚመሩ ስራዎችን የሚከናወኑ ተግባራትን በምን አግባብ ነው የሚሰሩት የሚሉትን ደግሞ የአሰራር ማዕቀፎችን እንዲወጡ የማድረግ ያ እንዲሰጥ ተቋማትም በማህበረሰቡ ዘንድም ምንድን ነው የሚሰራው የሚለው ግንዛቤ የማስረጽ የአሰራር ማዕቀፎችን የመዘርጋት አደረጃጀቱን እንዲጠናከሩ የማድረግ የአስፈጻሚ አካላትን ስልጠናና አቅም ለማጎልበት የሚያስችሉ ስልጠናዎችን የመስጠት የማመቻቸት እንዲህ አይነት ስራዎችን መስሪያ ቤቱ በአዋጅ እንዲሰራ የተሰጠው ተግባርና ኃላፊነት እነኚህ ናቸው ስልጣኖች። እዚህ ውጪ ያሉት ግን ከስራና የአሰሪ የተያዙትን ነገሮችን የተሰጠው በአዋጅ የተሰጠው ለስራና ክህሎት ሚኒስቴር። ስለዚህ ከነኚህ ጋር በተያያዘ ሚኒስቴር መስሪያ ቤቱ የሚሰጠውም የሚነፍገውም ፈቃድም የለም አገልግሎትም የለም። ከዚህ ጋር የተያያዙ ነገሮች ከቅርብ ጊዜ ወዲህ ግን እንደዚህ ሚኒስቴር መስሪያ ቤቱ ጋር በመተባበር እየተሰራ መሆኑን ፈቃድ እንደተሰጠው አገልግሎት የሰጡ ማነው ለዜጎች እንደዚህ በተሳሳተ መንገድ የተሳሳተ መረጃ በማሰራጨት የተቋሙን ስምና ገጽታ ለማበላሸት የሚጥሩ መረጃዎች እየወጡ ስለሆነ ህብረተሰቡ ከእንደዚህ አይነት ድርጊት እንዲቆጠብ ሚኒስቴር መስሪያ ቤቱ ያሳስባል። እነዚህ አይነት ድርጊት የሚፈጽሙ አካላትም ከድርጊታቸው እንዲቆጠቡ ህብረተሰቡም እንዳይታለል ማጣራትና ጥንቃቄ አስፈላጊውን ጥንቃቄ ማድረግ እንዳለበት እንደዚህ አይነት ችግር የሚፈጥሩ አካላትን ደግሞ በማጋለጥ አካላት ትብብር ማድረግ እንዳለበት ትክክለኛውን መረጃ ህብረተሰቡ ማግኘት ያለበት ከትክክለኛው ይህን አገልግሎት ለመስጠት በአዋጅ በመንግስት ስልጣን ከተሰጠው ተቋም ብቻ መሆን እንዳለበት ሚኒስቴር መስሪያ ቤቱ ያሳስባል። ቡድን መሪው ሚኒስቴር መስሪያ ቤቱ ሰሞኑን ማስተባበያ ለመስጠት ስላስገደዱት አጋጣሚዎች ሲያብራሩም ከሚኒስቴር መስሪያ ቤቱ ጋር እንደሚሰሩ አስመስለው የሚያቀርቡና የተለያዩ ማስታወቂያዎችን የሚያስነግሩ አካላት እንዳሉም ያብራራሉ። ፈቃድ እንደተሰጠ ተደርጎ ከሚኒስቴር መስሪያ ቤቱ ጋር በትብብር ልክ እንደሚሰራ አይነት አስመስሎ የመስሪያ ቤቱን ስሞች የጠቀሱ በደብዳቤዎች በማህበራዊ ሚዲያ ላይ እየተሰራጨ ከመሆኑ ስለታየ ነው እንደዚህ አይነት ህብረተሰቡ ጥንቃቄ እንዲያደርግ እንዳይታለል መልዕክቶች እየተላለፉ ያሉት። በመሰል የቪዛና የስራ ስምሪት እናስጨርሳለን የሚሉ ኤጀንሲዎች በተደጋጋሚ ተጭበረበርን የሚሉ ድምጾች ይሰማሉና ወደ ሚኒስቴር መስሪያ ቤቱ የመጡ ቅሬታዎች ካሉም ጠይቀናል። ወደኛ እንኳን እንደዚህ እስካሁን ድረስ የመጡ ነገሮች የሉም። በእርግጥ እንደዚህ በጥያቄ ያቀረቡ አካላት የሉም። እኛ መረጃዎቹ ማህበራዊ ሚዲያ ላይ ሲዘዋወሩ ስለተመለከትን ነው። ህብረተሰቡ ከወዲሁ ጥንቃቄ እንዲያደርግ እንዳይታለል ነው ይህን የተደረገው። መንግስት እንግዲህ የሚመለከታቸው የፍትህ አካላትም እንደዚህ የተሳሳተ መረጃዎችን ህብረተሰቡ እያሰራጫሉ። ደላሎች፣ ህገወጥ የሰዎች አዘዋዋሪዎች፣ ፈቃድ ባይኖራቸው እየተንቀሳቀሱ የሚገኙ አካላት ላይ እርምጃ እየወሰደ ነው መንግስት እየተከታተለ። በዚህ በፊትም እርምጃ የተወሰደባቸው አካላቶች አሉ። ከዚህ ተቋም ጋር ቀጥታ የተገናኘም እስካሁን ድረስ ባይገጥመንም ከስራና ክህሎት ከዚህ በፊትም እንደዚሁ በተሳሳተ መንገድ ወደ ውጭ ሀገር እንልካለን ምናምን የሚሉ መረጃዎችን እያሰራጩ የነበሩ አካላት ነበሩ። ስለዚህ በተጨባጭም ጭምር ሲያዘዋውሩ የተገኙ እንደዚህ ህገወጥ ዝውውር ላይ የተሰማሩ አካላት ላይ መንግስት ጥብቅ እርምጃ እየወሰደ ስለሆነ ከፍትህ አካላት ጋር ሚኒስቴር መስሪያ ቤቱ ክትትል እያደረገ መልክ እንዲይዝ ይደረጋል። በመጨረሻም አቶ መላኩ ከመሰል አጭበርባሪዎች ማህበረሰቡ ራሱን እንዲጠብቅ መልእክታቸውን አስተላልፈዋል። ህብረተሰቡ እንግዲህ ቅድምም እንዳልኩት ምንድነው በመጀመሪያ ደረጃ ለስራ ለተለያዩ ነገሮች ህብረተሰቡ ሊንቀሳቀስ ይችላል መብቱም ስለሆነ ጨምር ማለት ነው። በገደባችን ግን ሲንቀሳቀስ በምን መልኩ ነው የሚለው ነገር ነው ዋነኛው ነገር። ህብረተሰቡ መገንዘብ ያለበት መደበኛ ያልሆነ አካሄድ አለ፣ መደበኛ የሆነ ደግሞ እንቅስቃሴ አለ። ስለዚህ ህብረተሰቡ መብቱንም ለማስጠበቅ ራሱንም ጠቅሞ ቤተሰቡንም ማህበረሰቡንም ሀገሩንም መጥቀም በሚችልበት መንገድ ቢሄድ የተሻለ ተጠቃሚ ይሆናል። ከተለያዩ ችግሮች መጠበቅ ይችላል። ስለሆነም ህጋዊ የሆነው መስመር መጀመሪያ መከተል እንዳለበት፣ ምክንያቱም ሚኒስቴር መስሪያ ቤቱ ከዚህ ከህገወጥ ሰዎች መከላከል ጋር የተያያዙ ስራዎችን ይሰራል። ስለዚህ ትክክለኛውን መንገድ ተከትሎ ህብረተሰቡ መሄድ እንዳለበት፣ የውጭ ሀገር የስራ ስምሪትን በተመለከተ ትክክለኛውን መረጃ ከትክክለኛው ተቋም መውሰድ እንዳለበት፣ አሁን ባለው አካሄድ መንግስት
ስልጣን የሰጠው ለስራና ክህሎት ሚኒስቴር። ስለዚህ ከዚህ ተቋም ሄዶ አስፈላጊውን መረጃ የውጭ ሀገር ስራ ስምሪትን በተመለከተ ማግኘት ይችላል። ስለዚህ ምንድነው ትክክለኛውን መረጃ ማጣራት ነው። ህብረተሰቡ ውሳኔ ላይ ከመድረሱ በፊት ማጣራት፣ ይሄ ነገር ትክክለኛ መረጃ ነው ወይ፣ አግባብነት ካለው ተቋምስ ፈቃድ አግኝቷል ወይ አለው ወይ የሚለውን ነገር ማጣራት ያስፈልጋል። ከስራና ክህሎት ሚኒስቴርም ሄደው ህጋዊ ፈቃድ የተሰጣቸው ተቋማት፣ ኤጀንሲዎች ይሄን ሀገር ስራ ስምሪት ፈቃድ አገልግሎት ለመስጠት ፈቃድ የተሰጣቸው እነማን ናቸው የሚለውን ትክክለኛ ህጋዊ የሆኑትንም ዝርዝሩን ከስራና ክህሎት ሚኒስቴር ማግኘት ይችላል። ሰው የተሳሳተ መንገድ እየመረ ችግር ላይ የሚወድቀው። ስለዚህ መረጃ ከትክክለኛ ቦታ ማጣራት አለባቸው። ችግር ፈጣሪዎችን ደግሞ ማጋለጥ አለባቸው። ህብረተሰቡ መተባበር አለበት። ከህብረተሰቡ የተሸሸጉ አይደሉም። ህብረተሰቡ ጉያ ውስጥ ነው ያሉት። ስለዚህ ህብረተሰቡ እነኛን ሰዎች ለፍትህ አካላት አውጥተው ማጋለጥ አለበት። በዚህ መተባበር አለበት። ከባለሙያው እንደሰማነው ከሆነ በተደጋጋሚ ፍቃድ ሰጪ ተደርጎ በተለያዩ አጭበርባሪ ኤጀንሲዎች የሚጠቀሰው የሴቶችና ማህበራዊ ጉዳይ ሚኒስቴር የሚል ሲሆን ጉዳዩ በቀጥታ የሚመለከተው ግን የስራና ክህሎት ሚኒስቴር ሲሆን ይህ ሚኒስቴር ደግሞ በተመሳሳይ ካናዳን ጨምሮ ህጋዊ ስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ እንልካለን የሚሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ እንደሚገኝ ይገልጻል። ይህም ገንዘብ ከማጭበርበር ባለፈ ለህገወጥ የሰዎች ዝውውር፣ የጉልበት ብዝበዛ፣ ጾታዊ ጥቃትና መሰል የከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳርግ በመሆኑ ሁሉም በንቃት ሊከታተለው የሚገባ እንደሆነ ይገልጻል። በተለይም የካናዳና የአውሮፓ የስራ ስምሪትን በተመለከተ ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት እንደሌላት የስራና ክህሎት ሚኒስቴርም ለየትኛው የጉዞ ወኪል ወይንም ኤጀንሲ የሁለትዮሽ ስምምነት ወዳልተገባባቸው ሀገራት ዜጎችን ለስራ እንዲያሰማሩ የሰጠው ውክልና ሆነ ፍቃድ የሌለ መሆኑን ይገልጻል። ህጋዊ ስምሪት የሚሰጥባቸው ሀገራት የትኞቹ ናቸው የሚለውን ከተመለከትን ደግሞ የስራና ክህሎት ሚኒስቴር ህጋዊና ደህንነቱ የተረጋገጠ የውጭ ሀገር የስራ ስምሪት ለመዘርጋት ባደረገው ጥረት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ ሊባኖስ፣ ኳታርና ኩዌት ከመሳሰሉ ሀገራት ጋር የሁለትዮሽ ስምምነት በመፈራረም ህጋዊ የስራ ስምሪት የሚሰጥባቸው ሀገራት ናቸው። ከዚህ በተጨማሪ ማህበረሰቡ ሐሰተኛና አጭበርባሪ የውጭ ሀገር ስራ ስምሪት ማስታወቂያዎችን እንዴት መለየት አለበት የሚለውን ስንመለከት የቅድሚያ ክፍያዎችን መጠየቅ፣ ለቪዛ፣ ለስራ ማስኬጃ፣ ለህክምናና ሌሎች በሚሉ ምክንያቶች ቅድመ ክፍያዎችን መጠየቅ ብሎም ለቀላል ስራዎች አማላይ ጥቅማ ጥቅምና ከፍተኛ የደሞዝ መጠን እንደሚያስቀጥሩ ቃል መግባት፣ ፈጣን ውሳኔዎችን እንዲያደርጉ ግፊት ማድረግ፣ ሐሰተኛ የሆነና ከስራና ክህሎት ሚኒስቴር የተሰጠ ፍቃድ ወይንም ውክልና አለን በሚል ሰነዶችን ማሳየት፣ በተለያዩ የውጭ ሀገር ቁጥሮች እየደወሉ አጭበርባሪነታቸው እንዳይታወቅ ጥረት ማድረግ፣ ወጥመዳቸው ውስጥ ያስገቧቸውን ዜጎች በባንክ አካውንት ብር እንዲያስገቡ ካደረጉ በኋላ አድራሻቸውን መሰወር መገለጫዎቻቸው መሆናቸው ተገልጸዋል። ህጋዊና ደህንነቱ የተረጋገጠ የውጭ ሀገር የስራ ስምሪት እንዴት ማግኘት ይቻላል የሚለውን ስንመለከት ደግሞ በየትኛውም ሀገር ህጋዊ የውጭ ሀገር የስራ ስምሪት ተጠቃሚ ለመሆን በመጀመሪያ በኢትዮጵያ የስራ ገበያ መረጃ ስርዓት ማለትም IMIS.gov.et መመዝገብ፣ የሚሰጠውን ስልጠና መውሰድና ብቃቱንም በምዘና ማረጋገጥ እንደሚገባ ሚኒስትሩ አሳስበዋል። ከዚህ ባሻገር ከውጭ ሀገር የስራ ስምሪት ጋር በተያያዘ መረጃዎች ለማግኘት ደግሞ በ9138 ነጻ የስልክ መስመር መደወል እንደሚቻልም ነው መረጃዎች የሚያመላክቱት። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ከሰሞኑ የሴቶችና ማህበራዊ ጉዳይ ሚኒስቴር ከስራ ስምሪት ጋር በተያያዘ በተቋሙ ስም በርካቶች እያጭበረበሩ የሚገኙ አካላት በመኖራቸው ያወጣውን መግለጫ መነሻ በማድረግ መረጃዎችን ያጋራናችሁ ቆይታ አድርገናል። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ገበያ ሚዲያን የተከታተላችሁ አብራችሁ እንድትቆዩ እጋብዛለሁ። አብሬያችሁ የቆየሁትን የሚሊዮን ሙሴ ነበርኩ። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ሰላም።